ማን ነው ስምህ? ዳግማዊ ያስ። ከየት ሀገር ነው የመጣው? ከአዲስ አበባ ፈረንሳይ ለጋሽ። ለምን እዛ ጋር እጅን አወጣ? እናቴን ይቀልላት ይቅርታ ልጠይቃት። እዚህ ያለች ለሷ ብዬ ነው የመጣሁት። ለሷ ብለህ ነው እዚህ የመጣው? አሁን ራሴን ስላገኘሁት ነው ለሷ መሆኑን የምነግርህ። አስቸገርካት? አላስቸገርኩም። አሰቃይቻታለሁ። በቁሟ ገድያታለሁ። እናቴ ስትመጣ ስታያት እንዲሁ ታስታውቃለች። እህትም እናትም ጓደኛም ነች። ጥላ የመጣችው ስራን ራሱ ከገባች ግን አጭር ጊዜ ነው። ፍቃድ የለውም። ጥላ ነው እኔም ብላ የመጣችው። አላስቸገርካትም፣ አሰቃያት እንጂ። አስቸጋሪ አይደለም ባህሪ ካለብኝ ሱስ አኳያ ከማይሆኑ ጓደኞቼና ውሎቼ የተነሳ በጣም በተጽዕኖ ውስጥ ነች። በእኔ የተነሳ ታዝናለች፣ ታለቅሳለች። አለች እዚህ አማኔ። ብዙ አሉ በምድር ፍቅር አለን ሚሉ የወደደውን ሚወድ ሞልቷል በሀገሩ። መች እንደዚህ ሆነና የአንተ ፍቅር ከሰው ይለያል ያንተ የእግዚአብሔር። ብዙ አሉ በምድር ፍቅር አለን ሚሉ የወደደውን ሚወድ ሞልቷል በሀገሩ። መች እንደዚህ ሆነና የአንተ ፍቅር ከሰው ይለያል ያንተ የእግዚአብሔር ፍቅር ነህ አንተ ዛሬ ፍቅር ነህ አንተ ዛሬ መልካም ነህ አንተ ዛሬ መልካም ነህ አዎ በእምነቱ ደክሞ በሰው የተገፋ ሚያንገላታው እንጂ ሚያነሳው የጠፋ የቅን ፈራጅ አንተ በፍቅር ፈርደህ አንስተህ ለወጥከኝ አንተ ልክ ነህ። ምን ብዬኔስ ልናገር ስለ አንተ ፍቅር ጠፍቼ እንኳን ምትፈልገኝ መክረህ የምትመልሰኝ ፍቅር ነህ ሁሌ የማትለወጥ ፍቅር። ወዳለሁ ና እስቲ የኔ እናት እንዴት ነሽ?
እንዴት ነሽ? ባርክ እግዚአብሔር አምላክ ዘመንህን ይባርክ። አሜን። ነይ እስቲ እዚህ ጋር ቁጭ በይ። እኔ እናት እዚህ ጋር ቁጭ በይ እና እስቲ አንተ እዚህ ጋር ቁጭ በይ። ይዘሽው መጥሽ ነው? አዎ። ስንተኛ ልጅሽ ነው? የመጀመሪያ የወለድኩት 5 ነው። 3ቱ ሲሞቱ 2 ነው ያሉኝ። እሱ የመጀመሪያ እንዴት እንደወለድኳቸው ደግሞ በኦፕሬሽን የወለድኳቸው በኦፕሬሽን። ይሄ ውጤቱ ይሄ ነው። ጌታ ኢየሱስ ግን ጌታ ነው። በእግዚአብሔር ቤት ያደገ በሰንደይ ስኩል ውስጥ የሚሰራቸው ድራማዎች፣ የሚያገለግላቸው አገልግሎቶች ለሰው ያለው ነገር በጣም ልዩ። ለቤት ግን ምን ልበል? ቢላ ነው፣ ጩቤ ነው። 3 ቴሌቪዥን ሰብሯል። ራሱም ጭንቅላቱ ቢታይ በፌሮ ይሄ ሁሉ እዚህ ጋር በቃ ራሱን አያቅም። ድራግ ይወስዳል፣ መጠጥ ይጠጣል፣ ጫት ይወስዳል። በቃ 3 ልጆች ሞተውብሻል? 3 ሞተው 2 ነው የቀረው ናቸው ያሉት። ከዛ ደግሞ እሱ እንዲህ ከሌሊቱ 9 ሰዓት ነው የሚገባው። ከሌሊቱ 9 ሰዓት 8 ሰዓት በቃ በር ከላይ በላይኛው ያንኳኳል፣ በታችኛው ያንኳኳል። ሚወጣ የለም። እኔ እንደገና ደክሜ መጥቼ እኔ ከፍታለሁ። በዛ ላይ ደግሞ ስራዬ የፊልድ ስራ ነው። ውጭ ሆኜ ደግሞ ምን ይፈጠራል ብዬ እንደገና አይምሮዬ ሌላ ነው። የኔ አባት ወዳለው ቆንጆዬ ነው እኮ ደግሞ ቆንጆ ነው እኮ ልጅሽ። በጣም ጥሩ ነገር አለው። ይሉንታ ይዞት በዛው ይሄዳል። በቃ አሳስሬዋለሁ ከነ አሽሹ። በቃ ለምን ጥንቅር ብሎ አይቀርም የኛ ልጅ ህይወት እንዲህ አይሆንም ብዬ አሳስሬዋለሁ። አዲስ አበባ አይደለም ስመላለስ የነበርኩት፣ ታስሮ ዝዋይ ነበር መመላለስ። ከዛ አሳስረሽው እንደገና ጠይቂዋለሽ ሄድሽ? እንደገና ሄዳለሁ። ለምን? ክርስቶስ ያሳየን ፍቅር ነው። ፍቅር ይመልሰዋል በሚል እሄዳለሁ። አሁን እሷ አንተ እኮ እድለኛ ነህ በህይወት እያለች ይቅርታ ስለምጠይቃት ጽፌ አስቀምጬ ነበር። በዋናነት ችግር የሆንኩባት የእሷ ችግር ሰለባ እኔ እሷ ስለሆንን እንጂ ቤተሰብ ከምንም በላይ ደግሞ ስለኔ የሚያነቡ ቅዱሳኖች አሉ። ትልቁ በደል ደግሞ ይጻዳ። ካቀፍካት ስንት ጊዜ ነው? ታውቃለች። አታቅፈኝ ስለምሸታት ባዬ ከበጣ ገማታል። ምን ብዬኔስ ልናገር ስለ አንተ ፍቅር ጠፍቼ እንኳን ምትፈልገኝ መክረህ የምትመልሰኝ ፍቅር ነህ ሁሌ የማትለወጥ ፍቅር ነህ ፍቅር ነህ አንተ ዛሬ ፍቅር ነህ አንተ ዛሬ መልካም ነህ አንተ ዛሬ መልካም ነህ። እወድሻለሁ፣ ኖሬልሽ አኮራሻለሁ። ስምሽን እያጠፋውኝ አትኖሪ። በመኖሬ ተከብራ ትኖራለች። ከዚህ በፊት በመኖሬ ስል ይገባል
ቃለው እያልኩኝ ጥፋት የሚሆኑ ነገሮችን እንደ ጀብድም ጸበዩ እንደምትልም ኢቭናውን ከመምጣት 2-3-4 ወር በፊት 4-5-6 አንጃ ምናምን ነው ከሜንታ ቤት ይመጣል። እሱ አውታሽ እንት ቤት ምናምን በቃ ያልሆነ ሲስተም ውስጥ ምን ተሰማ? እዚህ ሳስተምር ደስታ ማታ ከልጆች ጋር ስናወራ ነበር እዛ በማረፊያ ቦታ ማለት ነው። በቃ ሚሞሪውን ላስመልስ ነው ማለት ነው። ትላንትና ከፊልሞቹ በፊት ድንግጥ ለሷ መሳሰም በላ ምናምን አብሮን ያለም ካሰል ላይ መጣ ልጅ አለ። ከሱ ጋር በጣም ሼር እናረጋለን ስናወራ አሬ ሚሞሪ ሊመለስ ነው መሰለኝ እያንቀዠቀዠኝ ነው አፌ ላይ ሌለ ቃላት ምናምን ይመጣል። ተሰርቆ እንደነበር ገባ። እውነት ነው። ባዶ ካሜራ አለው። በደንብ አውቄዋለሁ። ባዶ ካሜራ እንደሆነ ገባ። አዎ የመመላለስ ህይወት ብቻ መመላለስ ብቻ ተጠብቂዋለሽ። እዚህ እየተማረ ነው ሄዶ ወጥቶ ይሆን ትያለሻል። ምናልባት ያሉ አገልጋዮች ካዩ በቃ ይሄን ዙሪያውን አንዱ ጋር ተወጥቷል ብዬ አያለው። ለምን አንድ ላይ ብንሆንም ሳስንበላ አራትም ስንበላ እኔ አለች አይደል አመላለች ከመሃል ምታስወጣ በዛ ነገር ይያዛል እያልኩ ዞራለሁ ፈልገዋለሁ። እዛ ውስጥ ቆመን እንኳን ፎቁ ላይ ነኝ ዛሬ ያለሁት ፎቁ ላይ ሁሉ ጓደኛውን አገኘው። ዳጊ ዛሬ የለም ስለው እሱ እንደገና ደጅ ሊፈልግ ወጣ። ተጠብቂያለሽ? በጣም ጠብቅ ባይነ ቁራኛ ነው የምጠብቀው። ተመርቋል። ስራ ይዟል። ከስራ የወጣው በሱሱ ነው ባመሉ ነው። በቃ ስራ የለውም። አሁን ሰፈር ከሚቀመጡ ድንጋይ ላይ ከሚቀመጡ ጓደኞች ነው ከኛ ይልቅ ከቤተሰብ ፍቅር ይልቅ ለነሱ ነው። እዚህ ቁጭ ሳወራ በደንብ የነገርኩት እንደሆነ ገብቶሻል እንዴ? ምን እንዳለኝ ታውቃለህ? ማማ ቀድመሽ አቀበልሽው እንዴ አለኝ። የኔን ታሪክ ነበር የሚሰበከው። ቀድመሽ አቀበልሽው ወይ አለኝ። ደግሞ ከደስት ለእስራኤላውያን ዘጻት ነው አይደለም የሆነው መውጣት ሲሆን እና አንተ ስትሰብክ ስታስተምረን በጠቅላላ ዳጊ ነበር ዝም ብዬ ሳይው ራሴን አሁን ኔክስት ሰፈር ያሉ ቀሪ ጓደኞች ያሉ እንደዚህ ለብሰው መማር ያለባቸው እና ዮናታንን ነው ማየው ወይስ ዳግም ራሱ ምሳሌ ያደረገ ሲያስተምር ነው ማየው ምናምን ከራሴ ጋር በጣም ኮንፊውዝ ሆናለሁ። ጥያቄና መልስ ውስጥ ገባለሁ። ትላንት ግን በቃ ማላቀው መንፈስ ነው የገባብኝ። ዛሬ ላይ ለምህረት በቃ አገኘዋት። ደግሞ ደስ የሚለው ነው ደስ የሚለው አባቱን ዘግቶታል፣ አያናግረውም። አባትየው ግን ፍቅር ይሰጠዋል። ቤት ያሉ እህቶች አሉት። እነሱ ላይ ሁሉ ዘግቷቸዋል። ጩቤ ያነሳ ጩቤ ይሄ ምግብ ጠረጴዛ ትልቁ በቃ እንዲህ ሲያረጋው ተበስቷል። ዳድ እንደምትወደኝ አውቃለሁ። እኔም እጅግ በጣም አድርጌ እወድሃለሁ። ይቅር በለኝ ብዬ እጠይቃለሁ። ይቅርታህን እጠብቃለሁ። ይቅር እወድሃለሁ። እህቶቼ በእግዚአብሔር ፍቅር እወዳችኋለሁ። ይቅር በሉኝ ይላል። ስንተኛ ነው የምትሆንልኝ? ሲጀመር አንድ ነገር ልንገር፣ 5ኛ ዙር አንደኛ ነን አይደል? ቁም ነገር የእግዚአብሔር ምሕረት የበዛልን ህዝቦች ነን። በዚህ ደግሞ እድለኞች ነን። ከዛ በዘለለ ያለንበት አመት 2011 የምህረት አመት ነው ለኢትዮጵያችን፣ ለኢትዮጵያ ወጣቶች። ምን ብዬኔስ ልናገር ስለ አንተ ፍቅር ጠፍቼ እንኳን ምትፈልግ በጣም ትልቅ ጭንቅላት ነው ያለው። ጭንቅላቱን አልተጠቀመም። ከዚህ በኋላ ግን ይለመልምልሻል። አሜን አሜን።
ቆይ አግብቷል? አላገባም። ሰርጉን እንመጣለን። በጣም ደስታዬ በጣም ፍቅር ነህ አንተ ዛሬ ፍቅር ነህ አንተ ዛሬ መልካም ነህ አንተ ዛሬ። እኛ አገልግሎት አቁመናል። እኔም ባለቤቴ በሱ ምክንያት በቃ አንካሳ ሆንና አንካሳ ያገለግላል። የሚታየው የነሱ ልጅ ነው እኮ የሚባለው። እግዚአብሔር ግን ቸር ነው፣ የምህረት አባት ነው። ይሄ ምን ሆነ ነው? ይሄ ጅብ ጥፍር። የምን ጅብ? የምን ጅብ? እቤት ያው ለሊት ነው እንትን የምለው። ከቤታችን ፊት ለፊት ፓርክ አለ፣ እዛ የሚወጣ ጅብ አለ። በቃ ካልተጣለው ምናምን ብዬ አንዱን ያስኩኝ እግሩን ስማታ እዚህ ጋር አሁን ድኖልኝ ይታያል ጥቁሩ ከጅቡ ጋር ስፓርታከስ ታውቃለች እሷ። መች እንደዚህ ሆነና ጎበዝ ነሽ ደግሞ እኮ አንቺ ቆንጆዬ ነሽ። ያለብኝ ነገር ግን ጌታ ኢየሱስ ነው የሚያቆመኝ። ስንት ጉድጓዶች ጠላት ቆፍሮ ጠላት አንገት ላይ የቆምኩ ዛሬ ላይ ያደረሰኝ የእግዚአብሔር ክብር ነው። እንደ ልጅነቱ ጊዜ እንደ መጀመሪያው የመጀመሪያ ቀን እንዳቀፍሽው መልሶ በቅፍሽ ይሰጥሻል። አንተ ዛሬ መልካም ነህ አንተ ዛሬ። እኔ አዲስ ዓመትን ትንገር እስር ላይ ነበርኩ። እኔ እስር ላይ ሆኜ የቤት ግን ታላቅ አገልጋይ ያለ የሚል ማናቀው እግዚአብሔር ባሪያ መጥቶ እነሱ ጋር ቃል ያቀብላቸው ሁሌ። ለምን በለኝ። ለምን በሳኦል ውስጥ ጳውሎስን የሚያይ ጌታ እኮ ያ የተነገረው ትንቢት ውሸት አይደለም። በሳኦል ውስጥ 14 መልእክት የሚጽፍ ጳውሎስ ያለ ነው ጌታ። በሱ ዙሪያ ላይ አሕዛብ ዘመዶቼ የሚገርማችሁ ነገር ዘንድሮ መልካም ወጣት ዳግም እንዳያመልጠው ጓደኞቼ ሁሉ አረንዳው ሲል እኔ በዳግም በቃኝ ለምን አትተውኝም? ከወንጂ ጓደኛዬ የ30 ዓመት ጓደኛዬ ማታ ደወለች። ሄደሻል ወይ? እንዴት ነው አለችኝ። እዛው ነኝ እራት እየበላሁ ነኝ አልኳት። ብላኔ ጮኸችው። እሱን አገኘችው። ከሱም ጋር አወራች። እምለው ነገር ቢኖረኝ በእኛ ዙሪያ ያላለቀሰ ያላዘነ ሰው የለም። ቤተ ክርስቲያን ራሷ አዝናለች። ጓደኞቼ ሁሉ ጠዋት ማታ እንባ ነው። እግዚአብሔር ግን ወገኖቼ እንባችሁን አብሷል። ስንተኛ ነች እሷ? አንደኛ። በፍቅር አዳንከን በምትወደው ልጅ በኢየሱስ አረከን። ምን ብዬኔስ ልናገር